መሞት ትፈልጊያለሽ ወይስ ሚስቴን ያደረግሻት ነገር ትናገሪያለሽ? ተናገሪ! ነግሬሽ ነበር። ከዚህ በፊት አይተሽው የማታውቂው ሱራፌል ታይዋለሽ ብዬሽ ነበር። ማታ ደህና አልነበርሽ እንዴ? ማነው ባንዴ እንደዚህ ፊትሽን ያበላለዘው? መጋኛ ልበልሽ? መጋኛ እኮ አንዴ መምታት ከጀመረ ካልገደለ አያቆም። ለማንኛውም እርቦኛል፣ ቁርሴን አቅርቢልኝ። እሷ አንቺ ሰራተኛ አይደለች? ወይ ለካ ሰራተኛ ቀጥረናል። ማነሽ? ማን ነበር ስሙ? ሳሮ። እሷም ያንቺ ገረድ አይደለችም። እሺ ቆይ ምን አሰበሽ ነው? ለምንድን ነው ከቤቴም ከህይወቴም ማትወጪው? ቤዛ እስኪ ንገሪኝ፣ እኔ ያንቺን ህይወት በጥብጫለሁ እንዴ? ልጅቷን ታያት እንዴ? ቆይ ምን እንድትልሽ ፈልገሽ ነበር? ምን እንዳስነካሻት ባላውቅም የድሮዋን ቤዛ ግን አሁን አጥቻታለሁ። እኔ ሚስትህ አይደለሁም። በቅርቡ ልንፋታ እንደሆነ ረስተኸው ነው? ቅርብ ምን አስጠበቀሽ? ዛሬውን አፈችው። ሊገልሽ ከነበረ ሰው ጋር እስከ ዛሬ መቀመጥሽ ራሱ በጣም ይገርማል። አንቺ ሴትዮ ግን ዛሬ በእጄ ሰበብ ነው የምትሆኚው። ሱራፌል ተው እያልኩ ነው። ቤዝዬ እባክሽ እቺ እርኩስ ምን እንዳደረገችሽ ንገሪኝ። እንኳን እሷን ጎልያድ ሮቤል የሚባለውን ሰው የጠለነውን የለ። ምናልባት ጠላት ያደረከው ጎልያድን በአንድ ጠጠር የመታው ትንሹ ዳዊት ቢሆንስ? የእውነቴን ነው የምልሽ ቤዛ፣ እቺ ሴጣን ዛሬ በእጄ ሰበብ ልትሆን ነው። ምን ልታደርግ ነው? እንደ ትናንቱ ክፍል አስረ ልደበድበኝ ነው? ናደብድበኛ። አሁንም ቢሆን ለአንድ እህቴ ስል ህይወቴን መስዋዕትነት ከፍላለሁ። ቤዛ ግን እንዴት ነው እውነቱን ሊታይሽ አልቻለው? ያኔ እኮ አንቺን ለመግደል ዋና እቅድ ያወጡት እሷና ሮቤል ነበሩ። እርግጥ ነው እኔ አንቺን ማፍቀሬን እስከማቅበት ድረስ አንቺን ለመግደል ሞክሬ ነበር። እባካችሁ ይበቃችኋል። በቃ ድሮም ምክንያትሽ ይሄ ብቻ እንዳልነበር አውቅ ነበር። እባክሽ ንገሪኝ ቤዛ፣ ይሄ ነገር ብቻሽን ልትወጪው ትችያለሽ? አትልፋ። እሷ ከዚህ በኋላ ልታምን አትችልም። እመኝ ትጂ፣ ይሄ ነገር በዚህ ከቀጠለ ሲጣርጊ ነው የምገልሽ። አትልፋ፣ በዚህ አይቀጥልም። ቲጂ እኔ አልቻልኩም አክስቴ። ከዚህ በላይ ሱራፌልን መጉዳት አልችልም። ማታ መኝታ ቤት የሆነ ድምጽ ሰምቼ ነበር። የሷ ድምጽ ነው መሰለኝ። ፊቷ በላልዟል፣ ሳይመታት አይቀርም። እቺ እርኩስ ሞትም ሲያንሳት ነው። ይገባታል። እኛንም እኮ ማንወጣው ወደ ውስጥ ነው የከተተችን። እኔ ይህን ነገር ማድረግ አልችልም አክስቴ። ሰውየውን ያለ ጥፋቱ መኮንንና መስደብ ሰልችቶኛል። ግን እኮ ታሪኩን እንደሰማሁት ከሆነ እህትሽን ለመግደል ከዚች እስስት ጋር እኮ ተባብሮ ነበር። እሱ ያኔ እህቴን ሳያፈቅራት ነው። አሁን ላይ ግን ምን ያህል እንደሚያፈቅራት አይቻለሁ። ከአንዴም በጣም ብዙ ጊዜ መኝታ ቤቱን ዘግቶ ሲያለቅስ አይቼዋለሁ። የኔስ ችግር የለውም። ቆይ የእህትሽን ጉዳይ እንዴት እናደርገዋለን? እሺ ቆይ በህይወት እንዳለች እህትሽን በምን ልናቅ እንችላለን? ቪዲዮ ስላሳየችን ብቻ እኮ ነው እያመናት ያለ ነው። እህቴን ካላሳየሽኝ ምንም አይነት ነገር አላደርግም ብያት እህቴ እንደምታሳየኝ ቃል ገብታልኛለች። ቆይ ግን እንዴት ነው እኔ ራሴን ይቅር ልል የምችለው? እባክሽ አክስቴ ራስሽን አትውቀሺ። እንዲያውም አንቺ ከእናቴ ለይተሽ በመውሰድሽ ላመሰግንሽ ይገባል። መቼም ልታላግጭብኝ መሆን አለበት ይሄንን እየተናገርሽ ያለሽው አይደል? የምሬን ነው። እህቴ በጣም ብዙ ጠላቶች ነው ያሉባት። የመጣው ሁሉ እሷን መግደል ይፈልጋል። ምን? ቆይ ምን ማለት ነው? አሁን ላይም ያ ስጋት አለ እንዴ? እንደዛ ከሆነ እኮ በእርግጥ አሁን ላይ ትልቁ ስጋት ቲጂ ናት። ግን እነዛን ሰዎች ለመጋፈጥ እህቴ ምን ያህል እንደተሰቃየች ግልጽ ነው። ስለዚህ ምናልባት አንቺ ባትወስጂ ኖሮ ከሷ ጋር ብሬ ተሰቃይ ነበር።
እኔን ለማጽናናት ብለሽ የማይሆን ነገር አትናገሪ። ለማንኛውም እህቴ ያለችበትን ሁኔታ አልወቅ። ከዛ ምን ልታረጊ ነው? የእህትሽን ሀብት ወስደሽ ለዛች ለቀማኛ ልትሰጪ ነው? መጀመሪያ የእሷ ደህንነት አይቀድምም? እንደው ሞኛ ትበይኝና እኔማ የሆነ ነገር እያሰብኩ ነው። ምንድነው እሱ? ሁሉንም ነገር አንድም ሳናስቀር እውነቱን ለሱራፌል ብንነግረውስ? ምን? የትኛውን እውነት ነው የምንነግረው? እኔ ቤዛ አይደለሁም መንታ እህቷ ነኝ ልንለው ነው? እና እስከ መቼ ነው ራስሽን ደብቀሽ የምትኖሪው? በዛ ላይ ደግሞ ይሄ ሰውዬ አሳዝንሽም? እመኚኝ፣ ለሱራፌል እንደነገርኩት ካወቀች እህቴን ትገልብኛለች። በዛ ላይ አንቺም ታከመሽ አድኝ። የኔን ነገር ታይው አልኩሽ እኮ። ቆይ ግን ለምንድን ነው ሁልጊዜ የኔን ነገር እርሹ የምትይው? ታከመሽ ትድኛለሽ። አሁንም ቢሆን ዋና ዓላማዬ አንቺ ነሽ። አንዴ ስህተት ሰርተናል። የራሳችንን ህይወት ለማስተካከል ብለን እኮ የሰው ህይወት እየበጠበጥን ያለ ነው። ፈጣሪ ከዚህ ጉድ ያውጣን እንጂ ሌላ ምን ይባላል? ሰራተኛው የለችም እንዴ? ልጄና ሞታል ብላ አስፈቅዳኝ ሄዳ ነው። ሲጀመር ማነው አንቺን ፈቃጅ ያደረገሽ? ረሳሹ እንዴ? ቤቴ እኮ ነው። ስለዚህ እዚህ ቤት መቆየቱ ተስማምቶሻል ማለት ነው። በነገራችን ላይ እኔ ጨዋታ በጣም ወዳለሁ፣ ግን ስጫወት አንድም ቀን ተሸንፌ አላውቅም። አንዳንዶች ለማሸነፍ ይጥራሉ፣ በመጨረሻ ግን የሚሸነፉት እነሱ ናቸው። ምን ለማለት እየፈለግሽ ነው? ይሄንን ጨዋታ 3 ሆነን ነበር የጀመርነው፣ እኔ ሱራፌልና ሮቤል። እኔ ከጨዋታ የወጣው መስሏቸው ሁለቱ ብዙ ሲፎካከሩ ነበር። መጨረሻ ላይ ግን እመኚኝ ቲጂ ምን ጊዜም አለስልሳ ነው የምትወጋው፣ አዘናግታ ነው የምታጠቃው። እና ታዲያ ቆይ ለምንድን ነው ይሄን ሁሉ ነገር እየነገርሽኝ ያለሽው? ከኔ ጋር ጨዋታ መጫወት እንደማያዋጣሽ እያስጠነቀቅኩሽ ነው። እኔ ካንቺ ጋር ምንም አይነት ጨዋታ አልተጫወትኩም። ሱራፌልን እንዴት በሀዘኔታ አይን ስታዩ እንደነበር በደንብ አይቼሻለሁ። መቼም ከእህትሽ ባል ፍቅር አይዘሽም አይደል? እሺ ቢያንስ እንፋታና ግማሹን ሀብት እሱ ይውሰድ፣ ግማሹን ደግሞ አንቺ። እኔ አክስቴ ታክማ ትዳንልኝ፣ እህቴም ሰላም ትወጣልኝ እንጂ ሌላ ምንም ካንቺ የሚፈልገው ነገር የለም። ከዚያ ሱራፌል በቀረው ሀብት እሷን ያገባታል አይደል? ሱራፌል የእህትሽን ሀብት እንጂ እሷን በፍጹም ወዷት አያውቅም። በእርግጥ ቤቱን በስሟ በማድረግ ጥሩ ጨዋታ ተጫውቶ ለማሸነፍ ሞክሮ ነበር፣ ግን ምን ዋጋ አለው? ጨዋታውን በፎርፌ ተሸንፏል። ትሰሚኛለሽ? እኔ ስለናንተ ጨዋታ ምንም አያገባኝም። ቆይ እህቴ መቼ ነው የምታሳይኝ? መቼ ነው ማያት? አታስቢ፣ ዛሬ ያሳይሻለሁ። ግን ካሳየሽ በኋላ እኔ አድርጊ የምልሽን እያንዳንዱን ነገር ያለማመንታት ታደርጊዋለሽ። ደግሞ ሌላ ምን እንዳደርግልሽ ፈልገሽ ነው? በጣም ትልቅ ነገር ስለሆነ እህትሽን ካየሽ በኋላ ብነግርሽ አይሻልም? መቼም ሰው ልታስገድኝ አይደለም አይደል? በዩ ለነገሩ ከዛ አይተናነስም። ለማንኛውም አሁን ገብተሽ የምበላው ነገር አዘጋጅልኝ። ሰራተኛዋ እንደሆነ በራስሽ ፍቃድ አባረሻታል። በቃ አንቺ ከማዘዝ ውጪ ሌላ ስራ የለሽም ማለት? ምን ላርግ? ጊዜ የሰጠው ቅል ስትሆኝ እኮ እንደዚህ ነው። እኔ ቆንጆ አድርጌ ያዘጋጀሁት እባክዎት ይጠጡ። ከዚህ በፊት ብዙ ያወራን አልመሰለኝም። ከዛ በፊት ግን እርስዎ እንዴት ኖት? ጤናዎት? ደህና ነኝ፣ ምንም አይደለም። ይቅር ይበሉኝ ወይ ይቅር አይበሉኝ ባላውቅም መጀመሪያ ህመሞትን ሳይ እውነት አልመሰለኝም ነበር። ማለቴ የቲጂን ተንኮል በደንብ አድርጌ ስለማውቅ። መጀመሪያ ቤዛ እንደዚህ የቀረበ አክስት ቢኖራት ኖሮ ለእኔ እንደምትነግረኝ በጣም እርግጠኛ ነበር። ታዲያ ለምንድን ነው ይቅርታ እንዳደርግልህ የፈለግከው? እንደነገርኩት መታመሙትን ስላላመንኩበት ነበር። ዳያሊሲስ ለማድረግ ከዚህ ሲወጡ እውነት መሆኑን አለመሆኑን ለማረጋገጥ ተከትዮት ነበር። በእርግጥ ካየኸውና ከሰማኸው አንጻር ምንም ብትል አልፈርድብህም። ሆስፒታል ሄደው ዳያሊሲስ ሲያደርጉ ሳይ እውነት በጣም በራሴ አፍሬ ነበር። አየህ፣ እኔ ምንም አልተቀየምኩም። ይህንን እንኳን ሰምቼ የእርሶ ቅንነትና እርዳታ ሳይ ደግሞ ምንም የቲጂ ዘመድ ሊመስሉኝ አልቻሉም ነበር። እመነኝ እኔ ልጅ፣ ያቺ ቲጂ ካልካት ሴት ጋር ምንም አይነት ዝምድና የለንም። ስለዚህ የእውነት የቤዛ አክስት ኖት? ቤዛ እንድታከም ስለፈለገች እንጂ
እኔ ምንም መታከም አልፈልግም። እመነኝ፣ እዚህ ብዙም አላስቸግራችሁ። ስለዚህ ምናልባት ግምቴ ልክ ሊሆን ይችላል ማለት ነው። የቱ ግምት? ቲጂ ለእርሶ ኩላሊቷን ልትሰጥ ስለሆነ ነው ቤዛን እንደፈለገች እያሾረቻት ያለችው። ቤዛ ሲበዛ በጣም የዋህ ሴት ናት። አይደለም ላክስቷ፣ ትናንት ላወቀችው ሰው እንኳን ነፍሷን ራሱ እስከ መስጠት የምትደርስ ሴት ናት። ሚስት የዚህን ያህል የዋህ ሴት ናት ማለት ነው? ይሄን ባህሪያውን አላውቅም እያሉኝ ነው? አይ ያው ረጅሙን ጊዜ ካንተ ጋር ስለኖረች ብዬ ነው። የቅድሙ ግምቴ ልክ ከሆነ ቲጂን ከዚህ ቤት አባሯት። ምን ማለት ምን እያልክ ነው? ከዚህ ቤት። እኔ የምለው ግን ለምንድን ነው ቤዛ ለእርሶ ኩላሊቷን ለመስጠት ያልሞከረችው? ሞክራ ነበረ፣ ግን የእሷ ኩላሊት ለእኔ አይሆንም። ጥሩ፣ ድጋሜ እኔ ያለው ተመርምራ የእሷ ካልሆነ የእኔ ይሰጡታል፣ ካልሆነ ደግሞ ሌላ እንፈልጋለን እንጂ በፍጹም የቲጂን ኩላሊት አይቀበሉ። ጓደኛዬ እንደዚህ ሆነ ስላየው በጣም አዝኛለሁ። ለአንቺ ብቻ ማሾፍ ነው የቀረሁት። እውነት ግን አንተን ያየ ሰው ተንኮል ያስባል። እኔ ስለነገ ይፈራው። አሁን ምንድነው ከኔ የምትፈልጊው? ምንድነው የምትፈልጊው ከኔ? እኔ የምፈልገው ነገር እኮ ግልጽ ነው፣ ገንዘብህን። ከቀን ወደ ቀን እኮ የእግር ሽብጠት እየጨመረ ነው አክስቴ። ይልቅ እሱን ታዩና ትልቅ ችግር ተፈጥሯል። አሁንም ችግሮቼ ከአንቺ በላይ ናቸው አይደል አክስቴ? ቆይ አንቺ መቼ ነው የኔ ስሜት የምትረጂ? ሱራፌል ለምንድን ነው ቤዛ ኩላሊትሽን የማትሰጠው ብሎ እየጠየቀኝ ነው። እና መስጠት ስለማችል ነው አትዩ ብዬው ነበር። እኔ ባለሁበት ተመርምራ እሷ መስጠት ካልቻለች እኔ ሰጦታለሁ አለ። ምን ማለት ነው እኔ ባለሁበት ማለት? እኔ ምን አውቄ? ምናልባት የጠረጠረው ነገር ይኖራል። ቆይ ምን ሊጠረጥር ይችላል? ደግሞ ቢጠረጥርስ ምን ሊያመጣ ነው? ማለት አንቺ ቤዛ አለመሆንሽን ቢያውቅ ምንም አያመጣም እያልሽ ነው? እያወራን ያለ ነው ስለ እርግዝና ይመስሉኝ። በዚሁ ከቀጠለ ስለሱም ማውቁ አይቀርም። ለማንኛውም የእህቴን ሁኔታ ለወቅና የራሴን የሆነ አፋጣኝ እርምጃ ወስዳለሁ። ምን ልታረጊ? ቲጂ የምትፈልገውን ነገር። እሱማ በፍጹም አይሆንም አክስቴ። አንዱን መምረጥ እኮ ግድ ነው። በዚያ ላይ እህትሽን ካሳየሽ በኋላ አንድ ምሰሪልኝ ትልቅ ስራ አለ ብላለች። ቆይ ደግሞ ምን ልታሰራሽ ነው? ዶክተሮቹ ከዚህ በኋላ በእግር መሄድ እንደማትችል ነገሩ እንዴ? ምን አገባሽ? ይሄን ልቀባጥሪ ነው ፈልጋለሁ ብለሽ እዚህ ድረስ የመጣሽው? እኔማ የምትንከባከበ ሴት ከፈለከ ብዬ ነው። አለ አይደል ሚስት ምናምን። አውርደሽ እያየሽ ነው። እኔ ከአንቺ ጋር ነው ወርጄ የምልከሰከሰው? አትቆጣ እንጂ ዶክተር። አሃ ሚስት ምናምን ስለ እኔ መስዬ ነው እንዴ? አይዞ፣ ከዚህ በኋላ አንተ የኔ ታይፕ አይደለህም። አሁን ዞር በልኝ፣ ካጠገቤ ዞር በልኝ ብዬሻለሁ። ዞር በልኝ። ቤዛ ናት። ምን? ያቺ ሴት ቤዛ ናት። ከመጀመሪያው ልንገርም፣ ቤዛና ሱራፌል እሳትና ጭድ ሆነዋል። ምን አለፋ በዚህ ሰዓት ቤዛ እንደ ሱራፌል የምትጠላው ወንድ የለም። ወይኔ ሮቤል፣ በመጨረሻ ያንቺ መቀለጃውኝ ልቀር። ይገርማል አይደል? ቤዛ አንተን ወደ ራሷ ማቅረቧ። ግን ምናልባት ይሄ ነገር የማይቻለው ለቤዛ ነው። ሁሉን ነገር ለምትችለው ለቲጂ ግን ይሄ ነገር በጣም ቀላል ነው። አልገባኝም። ቆይ ልጅቷ ምን አርግሻት ነው? ሱራፌልም ይሄንኑ ጥያቄ ነው ደጋግሞ ቢጠይቀኝ። በነገራችን ላይ ፊትሽ ምን ሆኖ ነው ብለህ እኮ አልጠየቀኝም ነው ወይስ አንተን ስላልጠየቁ ብድር መሆኑ ነው? እኔ ስላንቺ ፊት አይመለከተኝም። አሁን ሱራፌልን አይቀጡ ቅጣት የምቀጣበት ሰዓት ላይ ነኝ። ቀንደኛ ጠላቱን ባላንጣ አድርጌ ነው ማመጣለት። አሁን ሁሉም ነገር ምን እየሆነ እንደሆነ እየገባኝ አይደለም። ቤዛን ድሮ ታፈቅራት ነበር አይደል? አሃ ለበቀል ብቻ ነበር የምትፈልጋት። ታዲያ ምን ችግር አለው? ድጋሚ የምታፈቅራት መስለ የምትፈልገውን ነገር ታደርጋለህ። ግን አክሽን የምትወስደው እኔ ሳዝ ብቻ ነው።
እኔ ቤዛን በፍቅር መቀርባት? ካልፈለክ እሷ እንድትቀርብ ይሆናል። እንደውም ዛሬ ማታ ለምን እሷ ቤት እራት እንድትካበዝ አላደርግም? አሁን አላማሽ በደንብ ገባኝ። ያ ሱራፌልና ሳሚ ናቸው አይደለ? አጃጅነሽ ቤት ይዘሽው ነው ያሉሽ? እመነኝ። ደግሞ ይሄንን ንግግርህን ተው። እኔም ብቻ ብታምነኝ ይሻልሃል። አሁን አንድ ነገር ጠይቅሻለሁ። ያቺን ቤዛ ለማጥፋት እንዴት ትረጂኛለሽ? ባይሆን እኔ ቀደሽ የማጨርሽው ገንዘብ ሰጥሻለሁ። በቃ እድሜ ልክን የዛችን ልጅ ነፍስ ለማጥፋት ነው አይደለም የምታልመው? ባይገርምሽ እነ ሱራፌል ደብድበው ከጎዱኝ በላይ የእሷ ቤተሰቦች የጎዱኝ ይበልጣል። ቤዛ አይደለም ደውላ አንተ ጋር መታ እራት ውጪ ወይም ደግሞ ቤት ውስጥ ሊሆን ይችላል ልጋብዝ ብትል እምቢ ትላታለህ? ምን ነው እራቱ ላይ እንደዚህ አተኩርሽ? አይዞ፣ ሁሉም ሰው እኮ እንዳንተ መርዝ አይወድም። ምንም ነገር አትሆንም። እንደውም እራቱ ቤት ቢሆን ደስ ይለኛል። መቼም ከነዛ ሰዎች ጋር ተባብራ እኔን ትጎዳኛለሽ ብላ አታስብም አይደል? እኔ በፍጹም የማይታሰብ ነገር የሆነብኝ ቤዛ ለግብዣ እኔን ቤቷ መጥራቷ ነው። እንዴ ይቅርታ፣ እኔ አሁን ብዙ ስራ ስላለብኝ ለመሞት ዝግጁ አይደለሁ። እሺ በቃ እውነቱን እነግርሃለሁ። እየሰማሁሽ ነው። ቤዛ የሆነ ትልቅ ወንጀል ስትፈጽም በቪዲዮ ስለቀረጽኳት በአሁን ሰዓት ምንም ነገር አድርጌ ብላት ከማድረግ ወደ ኋላ አትልም። ምን አይነት ወንጀል ነው? መቼም ሰው መግደል መሆን አለበት። ግን ይሄ ሚስጥር በእኔና በአንተ መካከል መቅረቱ ለአንተም ለእኔም ትልቅ ጥቅም ያለው ይመስለኛል። ቆይ ለምንድን ነው እኔ እንድቀርባት የፈለግሽው? መቼም እንዳልሽው ሱራፌልን ለመጉዳት ፈልገሽ አይደለም አይደል? መጀመሪያም እኮ መልሶን ነግሬያለሁ። ይህንን ነገር ለማድረግ ገንዘብ ፈልጋለሁ፣ ካንተ ገንዘብ። ያማል እንዴ? ምን እያደረክ ነው? ይገርማል። ድሮ እዚህ ኪችን ውስጥ አንቺ ስትገቢ የነበረው መዓዛ አሁን ላይ ጠፍቷል። ማለቴ አሁን ላይ ኪችኑ ጥሩ መዓዛ ይዟል። ምግቡ ሲደርስ እዛው አመጣልሃለሁ። እባክህ አሁን ከዚህ ውጣ። አክስትሽ ምንም ነገር አልነገረችሽም? እኛ አንተን ኩላሊት አንፈልግም። አንቺም እንደታመምሽ ማወቅሽ አንድ ነገር ነው። ልታርበኝ ነው እዚህ የመጣው? ቤዚ ያፈቅርሻለሁ፣ ግን ደግሞ ክፉኛ በዝምታሽ እየጎዳሽኝ ያለሽው። አይዞ፣ በቅርቡ መፋታታችን ስለማይቀር ያኔ ዝምቴንም ጭቅጭቄንም ትገላገለዋለህ። ደግሞ ከዚህ ጭንቀት ውስጥ ማስወጣሽ ነኝ። እኔ አንተን አላፈቅርህም። ከዚህ በኋላ መቼም ላፈቅርህ አልችልም። በቃ እባክህ ይሄን ነገር ልመደው። አሁንም የጊዜ ጉዳይ ይሆናል እንጂ እደርስበታለሁ። ምኑን ነው የምትደርስበት? እንደዚህ ከነፍስሽ በላይ የምታፈቅሪውን ሰው እስከ መጥላት ያደረሰሽን ሚስጥር ቢያንስ እንኳን ብቻችን ስንሆን እባክሽ ፊት አትንሺ። የያዝሽ ይዞሽ ነው እንጂ ምን ያህል እንደምታፈቅሪኝ እኮ አውቃለሁ። እሺ ጊዜ ስጠኝ እባክህ። ነገሮችን እስከማስተካከል ድረስ ትንሽ ጊዜ ስጠኝ። ቆይ ለምንድን ነው አብረን እንድናስተካከል ማትፈቅጂልኝ? እባክህ ሱራፌል፣ እንደውም እውነቱን ልንገርህ፣ ቤዛ አሁንም በጣም ታፈቅራለች። ዛሬ ማታ እንግዳ እንደሚመጣ ነግሬሻለሁ አይደል? ማለቴ እኔ እና አንቺ ወጣ ብለን ከተመለስን በኋላ። እኔ እና እሷ እያወራን እኮ ነው። አንቺ እዚህ ምን ትሰሪያለሽ? የምን እንግዳ ነው የሚመጣው? የአንቺ እንግዳ ማለቴ ከዚህ በፊት ቦታ መሰጪው ሰው ነው። የዚህ ቤተሰብ አባል ነው። ትሰምኛለሽ? አንቺ ጭራቅ፣ ከዚህ በኋላ ቤት ውስጥ ማንንም ሰው ይዘሽ መምጣታችን። ሱራፌል እባክህ። ቆይ ለምንድን ነው እቺን ሰይጣን የተለማመሻት ያለሽው ቤዛ? እውነቴን ነው ሱራፌል፣ በጣም ትዕግስቴን እየተፈታተንከው ነው። እንቺ ሰይጣን ብፈታተነው ምና ባሽ እንዳታመጪ። እባክህ ሱራፌል፣ ትሰምኛለሽ? ሌላ ነገር ሳይመጣብሽ ከዚህ ቤት ውጪልኝ። እወጣልሃለሁ። እሺ? እንደውም ከዚህ በኋላ ካንተ ጭቅጭቅና ዱላ በጣም በቅቶኛል። ሄደች እኮ ትሄዳ። አንቺስ ቢሆን ድሮ ይሄን ነበር የምፈልግ የነበረው። አምላኬ ሆይ፣ ቆይ ምንድን ነው የሆነችብኝ? ምንድን ነው ያስነኳት? ለምንድን ነው እስካሁን እዚህ ሆንሽ? አልሄድሽም እንዴ? ይሄ ጥያቄ የኔ ቢሆን አይሻልም? አንተ ራስህ እዚህ ምን ትሰራለህ? እንቺ እርጉም! እዚህ ቤት በመቆየት የምታተርፊው እንደዚህ አይነት ውርደትን ብቻ ነው። ይኸውልሽ ማታ ስመለስ እዚህ ቤት ላግኝሽና ቲጂ፣ የእውነቴን ነው የምልሽ፣ ሬሳሽ ነው ከዚህ ቤት የሚወጣው። ቆይ ግን እስከ መቼ ነው በዚህ ደረጃ እየታገስኳቸው የምኖረው?
ቢቀርብሽስ? እንደዚህ ተዋርደሽ የምታመጪው ገንዘብ ቢቀርስ? ቤዛ የታለች? ሉላ ነው ስሟ። እሺ ቤዛም ሆነች ሉላ አያገባኝም። ጭራሽ ፊት ለፊቴ እንደምታፈቅረው ትነግረኛለች። ማ ሉላ? ቤዛ ሞኝ ነው የተናገርኩት። እንዴ አንቺ ስለ ቤዛ ትውደደው አትውደደው ምን ታቂና ነው የምትናገሪው? በሁለት ምስኪን ነፍሶች እየቀለድሽ ነው ቲጂ። ኧረ እባክሽ ያንቺስ ነፍስ አይቆጠርም? ቆይ አንቺ ይሄን በማድረግሽ ምን ትጠቀሚያለሽ? ችግሩ እኮ እሱ ነው፣ ያለ ምንም ጥቅም መልፋቴ። እንዴ ይሄን ሰውዬ ከዚህ ቤት አስወጪው ስላት ጭራሽ ፊት ለፊቴ ስለ ፍቅር ታወራለች። በጣም ሲያሳዝነኝስ ምን ላድርግ? እኔ እኮ እንዳንቺ አይደለሁም ሰው ነኝ። አንቺ አውሬ ነሽ እያልሽ ነው? እባክሽ እኔ ታማሚ አክስት ነው ይዤ የመጣሁት። በቃ ይሄን ነገር በቶሎ እንቋጨውና እህቴንም ጭምር አሳይኝ። ስለዚህ እንግዳውን በራስሽ ድምፅ እዚህ ቤት እራት ትጋብዣለሽ። የምን እንግዳ ነው? አላቅላትም። ከቅድም ጀምሮ እንግዳ እያለች ነው። ኧረ እባክሽ ለእንግዳው ክብር ይኑርሽ። ዶክተር እኮ ነው። ዶክተር? የእህትሽ የቤዛ አብሮ አደግ ነው። እንደውም ራሷ እንደነገረችኝ የእሱና የእሷ ቤተሰብ ስለሚተዋወቁ አባቷ ለእሱ ሊድራት ይፈልግ ነበር። ያው በእርግጥ ሌላ ስታገባ በጣም ተበሳጭቶ ነበር። ሊገላቱን ሞክሮ ነበር። ምን? ያ ጨካኝ የተባለው ዶክተር ነው እንዴ? እሱ ጨካኝ ከተባለ የእህትሽ የቤዛ ባል ምን ሊባለው? እናንተን እንኳን ሳያፍር መኝታ ቤቱ አስገብቶ እንዴት እንደደበደበኝ እያየሽ ነው አይደል? አንቺንስ ምን አለ ከዚህ በላይ በረገጠሽ? ደስ የሚለው ግን አሁን የእርግጫው ጊዜ አብቅቷል። ሁሉም እግራቸውን ያነሳሉ እንጂ እኔን አይጎዱኝም። ቲጂ በቀላሉ የምትሰበር ሴት አይደለች። እሺ እህቴ ጋር መቼ ነው የምትወስጂኝ? ኪችን ውስጥ ዛሬ እህትሽ ጋር እንደምወስድሽ ስናወራ ሱራፌል ሰምቷል መሰለኝ። ስለዚህ ሊከታተለን ይችላል። በቃ አንቺ ተጠራጣሪ ስለሆንሽ ማንንም ሰው አታምኚ ማለት? ምን ታረጉታላችሁ? የጨዋታ ህግ ስለሆነ እኮ ነው። እንደምንም ብለን እህትሽን የደበቀችበትን ቦታ ብናገኘው እኮ ቆይ ግድ የለም እንደምንም ብዬ እከታተላታለሁ። አንቺ ህክምናሽን ማን ሊከታተልልሽ ነው? እሷ የምትከታተያት? ቆይ ለምንድን ነው አንቺ እኔን ማናደድ የሚያስደስትሽ? እኔ እኮ ደውለህ ስጠራኝ እስካሁን እንዳላመንከኝ ገምቼ ነበር። እሱ እኮ ነው ትልቁ ችግር። አንቺን ማመን ትልቅ ችግር ነው። ቆይ ከዚህ በላይ ምን እንዳትሆን ነው? ለዚህ መስሎኝ ደውዬ እዚህ የቀጠርኩሽ። ይኸውልሽ እኔ በጣም ብዙ ገንዘብ አለኝ፣ ብዙ ገንዘብ። ግን ገንዘቤ መዋል የምፈልገው በቀል ላይ ነው። በቀል ላይ ማለት እኔ ሁሉንም ጠላቶች እንድትበቀል ባገዘ ሀብትህን በሙሉ ወደ እኔ ታዞርልኛለህ ማለት ነው? አታደርጊውማ። ብታደርጊውማ እኔ ዝግጁ ነኝ። በእርግጥ ሱራፌልን ጨርቁን ለማስጣል ሚስቱን መቀማት በቂ ነው። ያንን ማድረግ እንደምችል ደግሞ ነግሬሃለሁ። መናገርና ማድረግ የተለያዩ ነገሮች ናቸው። ነገርኩ እኮ ዛሬ ማታ ሁሉም ነገር ያልቃል። ከፈለክ ምንም ነገር አለመቅመስ ትችላለህ። ለእኔ እዛ መገኘት ብቻ በቂ ነው። ሱራፌል ግን እዛ ቤት ሲያገኘኝ በህይወት የሚለቀኝ ይመስልሻል? አይምሰልህ። አንተን እዛ ቤት ከቤዛ ጋር ሲያየህ የነበረውን ኃይል ያጣል። ቅዠት ነው የምትሆንበት። የሚያደርገውን ነገር አቶ ሲቅበዘበዝ እኔ ጥጌን ይዤ እስቃለሁ። አይገርምም? ከአሁኑ እያሳቀኝ ነው። አይ ሱራፌል ቆይ እስከ መቼ ነው በዚህ ሁኔታ እንደዚህ አስረሽ የምትቀድ? ካልሆነ ወይ ለምን አትገይኝ? ግደኝ በቃ። አይኗን ገልጣችሁ አስገቧት።